ቤተሰቦች በድጋሚ ከች ብለናል ማለት ነው። ይችን ጽሑፍ እንግዲህ አንብቧት ብለን እናስባለን። አብርሽ እንግዲህ ለባለፈው ነገር ለሁሉም ነገር ብሎ ነው ይችን ጽሑፍ ያስቀመጠላችሁ። ተገባችሁ ይግባችሁ እያላችሁ ነው። ከገባችሁ ይግባችሁ፣ ንቁ። እኔ ወደ ባለቤቴ ተመልሻለሁ፣ ተንግዲህ በኋላ ወደ እኔ ህይወት አትንጡ ብሎ ለሄልሚላ ነው መልእክት ያስተላለፈላት ማለት ነው። ሄልሚላ እንግዲህ ትናንትና በጣም እኔ የሚገርመኝ ነገር ማለት ነው እኔ በጣም የገረመኝና የደነቀኝ ነገር ምኑ እንደው ታውቃላችሁ? ሰው ተሰብስቦ ነው እንዲ ቤተሰብ ተሰብስቦ ነው እንዲ አብርሃምን አፍቅሪው ብሎ እንትን ያለሽ አብርሃም ቀለበት ያደርግልሽ ብሎ የትኞቹ ቤተሰቦቹ ናቸው? ቤተሰቦች አውቀው ነው ተቀምጠን ተመካክለው ከቤተሰብ ጋር ተመካክረን ነው መለያየት ያለብን ያልሽው። የትኛው ቤተሰቡ ነው ተቀምጦ ጋሽዬ መተው ወይ እናቱ መተው ወይ አንቺ አባት እናት መተው ነው እንዲ ቀለበት ያደረገልሽ? እኔ እኮ ያልገባኝ ነገር እሱም ነው። እና ለዚህ መልስ ሰጥቷታል ማለት ነው። እንግዲህ መልሱን ተገባችሁ አብዷል የምትሉ ሰዎች ታበደ ይህንን መልእክት ለመላከላችሁ ይህንን እንትን ለምን ጣፈ? ለምን እንዴት ብሎ ነው የሚጥፈው? ይሄን ኮሜንት በምን ሀሳብ ጣፈው? ያበደ ሰው እኮ ስልክ ራሱ መያዝ አይፈልግም አይደል እንዴ? ትናንትና እንግዲህ ስልኩን እህቱ ቀምተዋለች። ትስጠው አትስጠው ግን አናውቅም። ለሩታ ደውልላት ስትለው ስልኩን ነው የቀማችው። እኔ በጣም የምትገርም እህት እኔ የሆነች በቃ አይምሯ የተደፈነች እህት ነው ያለችው ብዬ ነው የማስበው። አይምሯ የሚያስብ ቢሆን እንደዚህ ግዴታ ልታሳብደው አትነሳም ነበር። ለነገሩ የተረጋጋ ወንድም አነጋገሩ ራሱ በእርጋታ የሚመልስ ወንድም ነው የሰጠው ማለት ወንድም። አሁን እኛ ሁልጊዜ እንደምንለው ምነው የኤፍሬምን እንትን ቢሰጠው ነው ሁሉም ሰው የሚለው አብርሃምን ማለት ነው። የኤፍሬምን አስተሳሰብና የኤፍሬምን ሀሳብ ቢሰጠው። አሁን እንግዲህ በወንድሙ ምክር ወንድም ታናሽ ወንድም እኮ አንዳንዴ ታላቅ ወንድም መከታ ነው ይባላል። ታናሽ ነው በአሁኑ ጊዜ መከታ የሆነው እና እኔ በጣም እያሳዘነችኝ እህቱ እኔ እኮ እንደው ደጋግሜ ባየው የሄልሚላን አስተሳሰብ የሄልሚላን አይምሯ የተደፈነ ሴት እኔ አይቼ አላውቅም። ስትስመው ሲጠርግባት እጇን ስታሳልፍ እጁን ወደዛ ሲያረግባት እንዴ አንቺ ግዴታ ነው እንዴ? እኔ ውሸቷን ይመስለኛል። ከሱ ጋር እንደውም ግንኙነት ነገር ያላት አይመስለኝም። እሷ ነች በቃ የምትፈልገው እንጂ አብርሃም ሳይፈልግ ከኔ ጋር እኮ ብዙ ነገር አውርተናል። ምንም ያወራሽ ነገር የለም። አንቺ ስታወሪ እሱ ያዳምጥሻል። ሽማግሌ ላክ ስትይው አልክም ብሎሻል። ለምን? እኔ እኮ አንዳንዴ ምን መሰላችሁ ወንድ ልጅ ሽማግሌ ላክ ተብሎ አልፈልግም ታለ ሴቶች መጠራጠር አለባችሁ ብዬ ነው የማስበው። ለምን መሰላችሁ? ጊዜ ስጡኝ የሚሉ ወንዶች ማለት ነው። ጊዜ የሚያበዙ ወንዶች ልባቸው ከዛች ሴት ጋር አይደለም። ሩታ ሽማግሌ ላክ ስትለው ባንዴ አይደል እንዴ የላኩት? እነጋሽ እየተደስተው ከሩታ እኮ በማድረግ ነው ቀለበት የተደረገላት። እንዳንቺ ዝም ብሎ መሰለሽ እንዲ እነዚህ ኩታንኩቶ የተሰብስበው መሰለሽ እንዲ ቀለበት የተደረገላት እንዲ? ሩታ እኮ በክብል ያገባት ሚስቱ ነች እንዴ? ምን ሆነች ነው አንቺ ከሩታ? እኔ እኮ የዳኒ ማሽቃበጥ የሄትየዋ ማሽቃበጥ። ስለዚህ እንግዲህ ይሄ መልስ ይሆናችሁ። ይሄንን መልስ ይዛችሁ ደግሞ ልጅቷን እየሄዳችሁ አጨቅጭቋት፣ እሱንም አጨቅጭቁት። ተውት እንዴ ይኖርበት። እውነቴን ነው የምላችሁ እንዴ እናንተ አስተሳሰባችሁ አይምሯችሁ ተተደፈነ ሰው እያስባል አትሉም እንዴ? ስለዚህ የራሱ ምርጫውን ሲመልጥ ደግሞ ምርጫህን መምረጥ ትችላለህ ብላችሁ ፈቅዳችሁለታል አይደል እንዲህ በፊት ስታወሩ። ስለዚህ ምርጫውን ተመረጠ፣ ሩታን መረጠ፣ አለቀ በቃ እንትኑ ማትድረሱበት ተበጣገቡ ማለት ነው። ለማንኛውም እንግዲህ ያው አብርሃም መልስ ሰጥቷችኋል ብዬ ነው የማስበው። ለአጨብጫቢዎቹም ለምኖቹም መልስ ሰጥቷችኋል። መልስ ተገባችሁ ታነበባችሁ ማለት ነው። ገብታችሁ ታያችሁ መልስ ሰጥቷችኋል። እንግዲህ አብርሽ አልፈልግም ብሏችኋል። ስለዚህ አይምሮ እንትን ብሏል፣ መተት ተደርጎበታል የምትሉ አይምሮ የማይሰራ ሰው ኮሜንትም አይጥፍም፣ ምንም ነገር አይከታተልም። በቃ አልጋ ላይ ተኝቶ ነው የሚውለው። ለምን ቤት ቁጭ አለ? ማረፍ አልችልም ወይ አላችሁ? ማለፍ አልችልም ወይ? እኔ እረፍት ያስፈልገኛል ማለፍ አልችልም ወይ አላችሁ? እንዲህ እውነቱን እኮ ነው።
ከስራ ማለፍ ይፈልጋል። ዩቲዩብ እያሸከመው ነው ብር ምን ጎደለበት? በሚስቱ ያገኛል፣ በሱ ያገኛል። ስለዚህ ማለፍ ተፈለገስ መኪናት ነዳሙ ወንድም እየነዳልኝ ነው። በቃ አለቀ። ምን ሆናችሁ ነው እናንተ? ለምሳሌ ማለት ነው እውነቴን ነው የምላቸው። እዚህ ሀገር አሁን መንዳት ይችላሉ ሁሉም፣ ግን አላቸው እንትን የሚነዳ ማለት ነው። ሾፌር አላቸው። ለምን ሾፌር አላቸው እናንተ አትነዱም ልንላቸው ነው እንዴ? መብታቸው ነው። እውነቴን ነው የምላቸው። አሁን የኔ በፊት የነበርኩባት ሴትዮ ማለት ነው የሆነ ነገር ሲሆን እሷ ነች የምትነዳው። ለምን ሲደክመው ባሏ እሷ ነች የምትነዳው። ለምን ነዳ? እሷ አይምሮ ጥሩ አይደለም ልትባል ነው እንዴ? አትባልም። ስለዚህ እኔ እንጃ። እኔ ይሄ ነገር እንትን ወንድሙ መኪና ያዘለት ብላችሁ እንዲህ የሚያንገበግባችሁ ነገር ያለ አይመስለኝም። እረፍት ታስፈለገ ደግሞ ለምን አንተ ትነዳለታለህ? ለምን አንተ ትቆጣጠረዋለህ? ይቆጣጠረዋ፣ ወንድሙ ነው። እናንተ የጣላችሁት እንደሆነ ግዴታ ከሄልሚላ ጋር ታልሆንክ ብላችሁ ይተው እንደ ወንድሙ። ስለዚህ እኔ እነ ብዙዬ እነ ምናምን እኔ በጣም ቲክቶክ ላይ ዩቲዩብ ያላችሁም ትናንትና ምን ሰማሁ መሰላችሁ? እንዴት እናትየዋ ትሳደባለች እንዴ? እናንተ ዛዳ ልጇን ቅቤ እየቀባችኋላት ነው እንዴ?